ይታያል ስክሪን ፉል ስክሪን። አዎ ይታያል። ጥሩ እሺ። በድጋሚ እንደምን አመሻችሁ። እግዚአብሔር ይመስገን። ኦኬ ሶ ዛሬ ማቴማቲክስ ሌክቸር ቱ ባለፈው ሌክቸር ዋንን አይተናል ማለት ነው። ኢኳል እና ኢኩቫለንት ሴቶችን ሴትስ ኢኳል እና ኢኩቫለንት ምንለው መቼ የሚለውን አይተን ያቆምነው ማለት ነው። ሶ ከሱ እንቀጥላለን ማለት ነው። ዛሬ ቀጥሎ ዩኒቨርሳል ሴት ወይም በሲምቦል ዩ የሚታወቀው ምን ማለት ነው? ዴፊኒሽን ዩኒቨርሳል ሴት usually denoted by capital U is a set of is a set which has elements of all the related sets without any repetition of elements ማለት ነው። የኤሌመንቶች ሳይደጋገሙ ሁለት እና ከዛ በላይ የሆኑ ሴቶች ላይ ያለው የሁሉም ሴቶች አጠቃላይ ኤሌመንቶችን የያዘ ሴት ነው ማለት ነው። ዩኒቨርሳል ማለት ሁለት ወይም ከሁለት በላይ ለሆኑ ሴቶች እነሱ ሴቶች ውስጥ ያሉ ኤሌመንቶችን አጠቃላይ የሚይዝ ሴት ማለት ነው። for example let's see we have let set A equals the set of even numbers like 2 4 6 and continuous, and set B equals the set of odd numbers like 1 3 5 till the end. Then the universal set U consists of what? All natural numbers such that U equals 1 2 3 4 እያለ እስከ ኢንፊኒቲ የሚሄድ ማለት ነው። አሁን ሴት ኤ የኢቭን ነምበሮችን ብቻ ይዟል። እዚህ ጋር እንደምናየው 2 4 6 ኮማ እያለ እንደዛ በዛ ፓተርን 8 10 እያለ ይቀጥላል። ሴት ቢ ደግሞ ኦድ ነምበሮችን የያዘው 1 3 5 7 9 እያለ ይቀጥላል ማለት ነው። አሁን ለሁለቱም ሴቶች ዩኒቨርሳል ሴት የሁለቱንም ኤሌመንቶች አንድ ላይ የያዘ ሴት እንዴት ፎርም ማድረግ እንችላለን? የሁሉንም መርጅ በማድረግ ማለት ነው። ያለ ድግግሞሽ አያስፈልግም። እዚህ ጋር እንደሚለው without repetition of any elements ማለት ነው። therefore ምን ይሆናል? እዚህ አንድ አለ፣ ሁለት የራሱ አለ፣ ሶስት ድምፅ አይሰማም? ይሰማል። ይሰማል ኦኬ ይሰማል ቲቸር ይሰማል። ኦኬ አንድ ሰው ስክሪን ላይ ስለጻፈ ነው። ኦኬ ስለዚህ የሴት ኤ እና የሴት ቢ ዩኒቨርሳል ሴት ማለት ምንድነው? ሁለቱም አንድ ላይ ማለት የሁለቱም ሴቶች ኤሌመንቶቻቸው አንድ ላይ ሲጻፍ የሚኖረው ሴት ማለት ነው። therefore as we know all even and odd numbers are part of the natural numbers ማለት ነው። አሁን እዚህ ጋር ዩኒቨርሳል ሴት ማለት ሲምፕሊ የናቹራል ነምበርስ ነው አይደል? አሁን እዚህ ጋር የምናየው የኤ እና የቢ ውጤት ቢ ኢቭን ናቹራል ነምበሮችን ብቻ ይዟል። ኤ ኢቭን ናቹራል ነምበሮችን ብቻ ነው ያዘው እንደምታዩት። ቢ ደግሞ ኦድ ናቹራል ነምበሮችን ሁለቱም ሲቀላቀል የሁለቱንም ሙሉ ሴት የሚይዘው ዩኒቨርሳል ሴት ይባላል። ይሄ 1 ኮማ እነኚህ ኤሌመንቶች 1 3 የማን ሴት ናቸው? የሴት ቢ ናቸው አይደል? እነኚህ 2 4 6 እያለ የሚሄደው ደግሞ የሴት ኤ ናቸው። ስለዚህ ምንድነው ይሄ ዩኒቨርሳል ሴት ነው ማለት ነው። hence set U has all the elements of set A and set B ማለት ነው። ሴት ዩ ወይም ዩኒቨርሳል ሴት የምንለው የኤ እና የቢ ሴቶች ሙሉ ኤሌመንቶቻቸውን ይይዛል ማለት ነው። ቀጥሎ ሰብሴት እናያለን። ሰብሴት ማለት ከዋናው ሴት የተውጣጣ ወይም የዛ የዋናው ሴት አባል የሆነ ሴት ማለት ነው። ያው በአማርኛ ትርጉሙ let's see the definition. Set A is said to be a subset of set B if this condition is satisfied. If every element of set A is also an element of set B ማለት ነው። set A የሴት ቢ ሳብሴት የሚሆነው ምን ሲሆን ነው? ሴት ኤ የያዛቸው ኤሌመንቶች ሁሉም ምን ውስጥ ሲገኙ ሴት ማን ውስጥ ሴት ቢ ውስጥ ሲገኙ ነው ማለት ነው። ሶ ፊገር 1.3 shows this relationship። እዚህ ጋር እንደምታዩት ይሄ ፊገር ይሄንን ሪሌሽንሺፕ ያሳያል ማለት ነው። ለምሳሌ ሴት ቢ ከውጭ ነው ያለ አይደል? አቅፎ ይዛል ማለት ነው ሴት ኤ። ማንኛውም ሴት ኤ ውስጥ ያለ ኤሌመንት የሴት ቢ አውቶማቲካሊ ምንድነው? ሳብሴት ነው ማለት ነው። ማቴማቲካሊ ይሄን በሂሳብ ኖቴሽን ወይም በፎርሙላ ስንጽፍ
it is given as a እንደዚህ ሲ አድርገን አንደርስኮር ሲኖረው ይሄ ሳብሴት ነው። ሳብሴት A is a subset of B ነው እንላለን ማለት ነው። If set A is not the subset of B, then it is written as A is እዚሽ ላይ set A የset B subset ካልሆነ ከሆነ የምንጽፈው ይሄንን ነው። ግልጽ ነው አይደለ? set A ግን የset B subset ካልሆነ እንደዚህ እዚች ፎርሙላ ላይ vertical slash እንደዚህ እንጨምራለን ማለት ነው። እንደዚህ እንገልጻለን ማለት ነው። Let's see example 4. Let set A equals 1 2 3 and set B equals 1 2 3 4 B set. Here set A የset B subset ነው. Is set A a subset of set B? Yes. Why is it not? Because of 4 is not a subset of B. Yeah, but the reference is if all the elements of set A are found in set B, we call that is the subset. Set A የset B subset ነው የምንለው ምን ሲሆን ነው? A ውስጥ ያሉ ኤሌመንቶች ሁሉም B ውስጥ ካሉ ነው እንጂ B ውስጥ ያለው A ውስጥ መገኘት አይደለም። ኦኬ ሶሪ እና በዛ ሰንስ A is subset of B ነው ማለት ነው። ምክንያቱም A ላይ 1 2 3 ነው ያለው B ላይም 1 2 3 እና ተጨማሪ 4 አለ ማለት ነው። ስለዚህ ኤሌመንት ሴት A ውስጥ ያለው ሁሉም ሴት B ውስጥ አለ። but set B እንደዚህ ብል set B is a subset of A ብል is this statement correct? ይሄ ሊሆን ይችላል? ኖ ይሄ አይሆንም፣ በግልባጭ ነው። ይሄ አይሆንም። ስለዚህ እንዲህ ነው የምናደርገው። ምክንያቱም ሴት ቢ ውስጥ ያለ ይሄ ማለት ሴት ቢ ውስጥ ያለ ሁሉ የሴት ኤ ኤሌመንት ነው ማለት ነው። ግን በሪያሊቲ አይደለም። because element 4 is not a member of or an element of set A ማለት ነው። Here set A is the subset of set B, or mathematically we can represent it as A is a subset of B since all members of set A are found in set B ማለት ነው። set B ውስጥ የset A ሁሉም members ወይም elements ስለሚገኙ ማለት ነው። So in the above set A, find all the subsets of the set. ማን ባክግራውንድ እንደሆነ እየረበሸን ነው። Okay, so ከላይ ሴት ኤ ላይ እስቲ የዚህን ሴት የሴት ኤን ሁሉንም ሳብሴቶች ያገኘው ነው የሚለው find all subsets of the set. How many subsets does set A have? ስለዚህ አሁን ይሄ መጀመሪያ ኤምፕቲ ሴት አንድ ሴት ነው። ከዛ ኤሌመንት 1 አንድ ሴት ነው። ለየብቻ ማለት ኤሌመንት 2 አንድ ሴት ነው። ኤሌመንት 3 አንድ ሴት ሳብሴት ማለት ነው። ሳብሴት ማለት ሰብ ንዑስ ማለት ነው። ከዋናው ሴት ውስጥ ሊወጣ የሚችል ኤሌመንቶች ብዛት ማለት ነው። ቀጥሎ አሁን አንዱን ጨረስን አይደል? ኤምፕቲ ሴትን ጨረስን፣ አንዳንድ ኤሌመንቶችን ጨረስን። አሁን ሁለት 1 ኮማ 2 ይሄም ሳብሴት ነው። 1 ኮማ 3 አይደለ? ሳብሴት ነው። ከዛ 1 እና 3 2 ኮማ 3 is a subset of set B. Finally ራሱ ሳብሴት ራሱ ማለት 1 2 እና 3 ማለት ነው። ስለዚህ ስንት ኤሌመንት አለው? 8 ኤሌመንት አለው ማለት ነው። 8 ኤሌመንት አለው። how many subsets does set A have ለሚለው 8 ኤሌመንቶች አሉት ማለት ነው። yes excellent yeah. So the subset of set A are እንደዚህ አንዳንድ ኤሌመንት ያላቸው 1 2 3 1 2 2 3 1 3 1 2 3 and finally empty set ማለት empty set ማለት ባዶ ሴት ወይም empty set ማለት የማንኛውም ሴት ምንድነው? ሳብሴት ነው። የማንኛውም ሴት ሳብሴት ነው empty set። ያው እዚህ ጋር ማቴማቲክስ ላይ ጀነራል የሆኑ ኖሌጆች አሉ ማለት ነው። ነምበር 1 any set is a subset of itself። ማንኛውም ሴት የራሱ ሳብሴት ነው። ቅድም እንዳየ ነው
የሴት ኤ የዚህኛው ሴት የዚህ ሴት ሳብሴት አድርገን እዚህ ጋር ጠቅሰናል አይደለ? 1 2 3 ይሄ ማለት ራሱ ነው አይደለ? ይሄ ሴት therefore any set is a subset of itself። ይሄ አንዱ ፋክት ነው። ሁለተኛው ፋክት empty set is a subset of every set። empty set የማንኛውም ሴት ሳብሴት ነው። ሶስተኛው if set A is finite with n elements then the number of subsets of set A is to the power of n። n ምንድን ነው የሚገልጽልን? number of elements ማለት ነው። number of elements አሁን ኤ ላይ እዚህ ሴት ኤ ላይ ስንት ኤሌመንት አለ? 3 ኤሌመንት 3 አይደለ? ስለዚህ ቶታል ነምበር ኦፍ ኤሌመንት ስንት ይሆናል? ሳብሴቱ ስንት ይሆናል? to the power of 3 ይሆናል ማለት ነው። ኤኑ 3 ስለሆነ 8 ይሆናል። ቢ ላይ ብንወስድስ 4 ኤሌመንት አለ አይደለ? ኤኑ therefore ያ ማለት to the power of 4 ስንት ይሆናል ማለት ነው? 16 ኤሌመንት ይኖረዋል ማለት ነው። አሁን ብንዘረዝር እንደዛ ነው የሚሆነው ማለት ነው። therefore in the above example 3b number of set A ስንት ነው? ኤሌመንቶች number of elements of set A 3 ነው። therefore the number of subset is to the power of 3 which is 8 ማለት ነው። ስለዚህ ሳብሴት ጨርሰናል፣ ዩኒቨርሳል ሴት ጨርሰናል። ቀጥሎ ወደ ፕሮፐር ሳብሴት እንሄዳለን ማለት ነው። ፕሮፐር ሳብሴት so definition of proper subset if set A is a subset of A and A is different from B ይሄን ሁለቱን ኮንዲሽን ካሟላ ምን ይባላል? then A is called the proper subset of set B and it can be written as እንደዚህ ነው። proper subset እና subset ልዩነቱን አይታችኋል። subset ሲሆን A የB subset ነው ካልን እንደዚህ C ጽፈን አንደርስኮር አለው። ይሄ ምንድነው? ሳብሴት ነው። ፕሮፐር ሳብሴት ሲሆን ምንድነው? ኤ እቺ አንደርስኮር አትኖርም እንደዚህ ብቻ ማለት ነው። ይሄ ምንድነው? ፕሮፐር ሳብሴት። ስለዚህ ዴፊኒሽኑን በደንብ መያዝ ይጠበቅብናል ማለት ነው። ኤ ኢዝ a proper subset of B ማለት ነው። let's see with the help of example given that set A equals to 5 7 2,5,7 and B equals to 5 7 and 8 set A እዚህ ጋር is it proper subset of B? የB proper subset ነው set A ሁለቱን ኮንዲሽን ያሟላል። አንደኛ እዚህ ጋር ያየነው ማለት A የB subset ከሆነ እና ደግሞ set A ከset B የተለየ ከሆነ ያ ማለት አሁን set እዚህ ጋር set A የset B ሳብሴት ነው አይደል? 2 5 7 አለ እዚህ 2 5 7 ተጨማሪ 8 አለ። ስለዚህ set A is condition 1 set A is a proper subset of B ነው። ይሄን ያሟላል አይደል? ሁለተኛው ደግሞ set A is different from set B him right ነው አይደል? because set A has 3 elements and set B has 4 elements. Therefore since these two conditions are satisfied then set A is the proper subset of set B. that is mathematically እንደዚህ እንጽፋለን ማለት ነው። since A is a subset of A and A is B and A is set A is different from set B ስለሆነ ማለት ነው። however እንዲህ ብንጽፍስ B እንዲህ ብንጽፍ ሊሆን አይችልም ማለት ለምን? ይሄኛውን አያሟላም ማለት ነው። ሳብሴት አይደለም። ምክንያቱም ሳብሴት ለመሆን እዚህ ሴት ውስጥ ሴት B ውስጥ ያለው ሁሉ ሴት A ውስጥ መኖር አለበት። ያ ደግሞ አይደለም አይደል? 8 ቁጥር 8 ኤሌመንት ነምበር 8 እዚህ ጋር የለንም ማለት። ስለዚህ this is እንዲህ ነው የምንገልጸው ማለት ነው። not a proper subset ብለን ማለት ነው። so the proper subsets of set A ሌላው አሁን እዚህ ጋር set A 2 5 7 ነው ያለው። የፕሮፐር ሳብሴት ሲሆን ምንድነው ልዩነቱ? ምንድነው? ሴት ራሱ ሴት ሳብሴት አይሆንም፣ ፕሮፐር ሳብሴት አይሆንም። ማንኛውም ሴት የራሱ ፕሮፐር ሳብሴት መሆን አይችልም። ግልጽ ነው። ማንኛውም ሴት የራሱ ሳብሴት መሆን ይችላል ብለናል አይደል? እዚህ ጋር ኖት ላይ ያየነው እዚህ any set is a subset of itself
but any set is not a proper subset proper subset ምን መሆን አይችልም ማለት ነው therefore የሴት ኤ ፕሮፐር ሳብሴቶቹ ስንት ይሆናሉ ማለት ነው 7 ይሆናሉ ማለት አንድ ነው የሚቀንሰው ራሱ ሴቱ ብቻ ሲቀንስ ሌሎች ኤሌመንቶቹ ምንድናቸው ተመሳሳይ ናቸው ማለት ነው so how many elements are there 7 elements ማለት ነው 7 ሳብሴቶች ይኖራሉ so እዚህም ጋር ለፕሮፐር ሰብሴት ጋር በተገናኘ የተወሰኑ ፋክቶች አሉ ልክ ለሳብሴት እንዳየነው ሁሉ ማለት ነው number 1 for any set A is not a ተጽፎ proper subset of itself ማንኛውም ሴት የራሱ ምንድነው ምን አይደለም proper subset መሆን አይችልም ማንኛውም ሴት ሌላኛው ደግሞ proper subset ነምበሩን the number of elements in a proper subset እንዴት ነው የሚገለጸው to the power of n minus 1 እቺ አሁን minus 1 አንድ ያንሳል ማለት ነው ከሚመጣው ቁጥር ለዛ ነው ቅድም 8 ነበር አይደል እዚህ አሁን proper ላይ ስንት ሆነ 7 ሆነ therefore it is always one less than the subset ማለት ነው where n is the number of elements of A ሶስተኛው ምንድነው empty set is the proper subset of any other sets ያው ቅድም እንዳልነው empty set subset መሆን ይችላል ምን proper subset መሆን ይችላል የማንኛውም ሴት ማለት ነው እዚህም ጋር እንደምታዩት የመጨረሻው ኤሌመንት ማነች empty set ነች አይደለ so empty set is the proper subset of any other sets ማለት ነው so let's see self test exercise እኛውን እኔ ቀጥሎ ያለውን sorry ሁለተኛው አልገባኝም ሁለተኛው ጋር አልገባኝም የትኛው ይሄ the number of the proper subsets proper አሁን የሰብሴት ኤ እዚህ ጋር ስንት ኤሌመንት አለ ሴት ኤ ማለት 3 ኤሌመንት አለ አሁን ለዚህ ፕሮፐር ሳብሴት ብንጠቅስ መጀመሪያ ማን ይመጣል ኤምፕቲ ሴት ይመጣል ኮማ ከዛ አንድ ኤሌመንት ያላቸው 2 ከዛ 5 ከዛ 7 ከዛ ሁለቱን አንድ እና 2 ኮማ 5 ከዛ 2 ኮማ 7 ኮማ 5 ኮማ 7 በቃ እነኚህ ናቸው ፕሮፐር ሳብሴት የሚሆኑት ቅድም ዲፋይን ስናደርግ ፕሮፐር ሳብሴት ለመሆን ማንኛውም ሴት የራሱ ፕሮፐር ሳብሴት መሆን አይችልም ማለት ነው ስለዚህ ማንጨምራት ኤሌመንት ማነች ማለት ነው ይሄ 2 5 7ን ምን ነው ማስገባት አንችልም ለፕሮፐር ሳብሴት ግልጽ ነው ይሄ አይገባም ማለት ነው therefore የቀሩት 7 ኤሌመንቶች አሉ ያንን ነው የሚገልጸው the number of proper subsets of A set A is to the power of n minus 1 to the power of n ስንት ነው to the power of እዚህ ጋር 3 ኤሌመንት አይደል ያለው number of element to the power of 3 minus 1 ስንት ነው to the power of 3 8 ነው አይደል minus 1 ስንት ይሆናል 7 ዳንኤል አቦ ፕሊዝ ስክሪን ላይ አትጻፍ ስለዚህ 7 ይሆናል ማለት ነው ማንኛውም ቁጥር ይሁን ጀስት እዚህ ጋር ሰብስቲቲዩት አድርገን ስንቀንስ የሚመጣው ቁጥር ሁሌም ፕሮፐር ሳብሴት ከሳብሴት በምን ያንሳል በአንድ ያንሳል ማለት ነው okay let's proceed self test exercise 1-3 direction give short answer for each of the following questions ለነኚህ ከተከተለው ለሚወጡ ጥያቄዎች አጠር ያለ ምላሽ ስጡ ነው የሚለው okay number 1 identify empty set from the list below ከነዚህ ከታች የተሰጡትን ሴቶች empty set ነው አይደለም የሚለውን አይደንቲፋይ አድርጉ ለዩ ነው የሚለው okay a please background ላይ የሚረብሽ ድምጽ አለ ማን እንደሆነ ድምጽ ስታሰሙ ማይክ ኦፍ ያደርጋችሁ ሁሌ ነው የምናወራው አይደለ ማይክ ኦፍ አድርጉ ባክግራውንድ ላይ የሚረብሽ ድምጽ ታሰሙ ከሆነ turn off your mics okay ስለዚህ empty set የሆነውና ያልሆነው ለዩ ነው የሚለው a set a equals x such that x is an element of natural number and x plus 3 is equal to 2 ይሄን የሚያሟላ አንደኛ x ናቹራል ነምበር ነው ይሄ x እና ፖዚቲቭ 3 ላይ ስንደምር 2 ሊሰጠን የሚችል ይሄ ሴት ቫሊድ ነው ፋይናይት ኤሌመንት አለው ወይም ፋይናይት ነምበር ኦፍ ኤሌመንትስ አሉት እስቲ
ናቹራል ነምበር አይደለም። ሆኖ ለምሳሌ የዚህ መልሱ ስንት ነው? -1 ነው አይደለ? ኔጌቲቭ ኔጌቲቭ 1 1 ኔጌቲቭ 1 is not an element of natural number -1 የናቹራል ነምበር ሜምበር አይደለም። ምክንያቱም ናቹራል ነምበር የሚጀምረው ከአንድ ይጀምርና በአንድ እየጨመረ እስከ ኢንፊኒቲ የሚሄድ ነው ማለት ነው ኔጌቲቭ 1። ስለዚህ ይሄ ሴት ምንድነው? ኤምፕቲ ሴት ነው ማለት ነው። ቢ set B equals x such that x is an element of natural number and x is between 1 and 2 1 less than x less than 2 ለምሳሌ 1.5 ቢሆን ዴሲማል የሆነ ቁጥር ነው አይደል? በአንድ እና በሁለት መካከል ያለው ምክንያቱም በናቹራል ነምበር ሴንስ ከአንድ ቀጥሎ ሁለት ነው ያለው ሌላ ቁጥር የለም right ስለዚህ it is also ምንድነው? ኤምፕቲ ሴት ነው ማለት ነው። Okay, set C is the set of odd natural numbers divisible by 3 ይሄስ ሴት ነው የሚሆነው እሱ ፋይናይት ነው አይደል? ስለዚህ ኤምፕቲ አይሆንም ማለት ነው። ኖት ኤምፕቲ ሴት ምክንያቱም በሶስት የሚካፈል ኦድ ናቹራል ነምበሮች አሉ ማለት ነው። በጣም ብዙ ለዚያውም ኢንፋይናይት የሆነው d is equals to in a set empty set ሴት ውስጥ ኤምፕቲ ሴት አለች። ይሄ ኖቴሽን ምን ማለት ይሄ ምንድነው? ኖት ኤምፕቲ ሴት ምክንያቱም አንድ ኤሌመንት አለው ውስጡ። አሁን እንደዚህ ብቻ ቢሆን it is empty set ወይም እንደዚህ ብቻ ቢሆን አሁን ምንድነው? ሴቱ ውስጥ እቺን ኤምፕቲ ሴት ሌላ ሲጨምር አንድ ኤሌመንት አለው ማለት ነው። therefore it is not empty set ማለት ነው። yes number 2 sort the following sets as finite or infinite set አሁን ደግሞ ከላይ የተዘረዘሩት ፋይናይት ነው ወይም አይደለም ብለን ካታጎራይዝ እንድናደርግ ይጠይቀናል ማለት ነው። ሴት ኤ -3 -2 -1 0 1 2 3 ያለ በአንድ የጨመረ እስከ 10 is this finite ነው? yes finite it's finite right? because አንድ እየጨመረ ሄዶ እዚህ 0 ብንል 1 2 እያለ 9 ብሎ 10 ይላል ማለት በገደበዋል። እዚህ ኦሬዲ ከኔጌቲቭ መጣ አንድ ፕላስ እያደረገ መጣ 10 ላይ ያልቃል ማለት ነው። therefore it is finite set ማለት ነው። finite b the set of days in a week በአንድ ሳምንት ውስጥ ያሉ ቀናት ስንት ናቸው? 7 ናቸው አይደለ? therefore it is finite አይደል? finite c set c equals x such that x is a multiple of 5 የአምስት ብዜት ኢንፋይናይት አይደል? ምክንያቱም አምስት ራሱ ላይ ጀምርና 10 15 20 እያለ ገደብ የለውም አይደል? አምስት እየጨመረ ኢንፋይናይት ነው የሚሆነው ማለት ነው። ፖዚቲቭ ኢንፊኒቲ therefore it is infinite. d set d equals x such that x is an element of natural numbers such that x is less than negative ይሄም ኢንፋይናይት ነው አይደል? ናቹራል ነምበር ሆኖ ከኔጌቲቭ 2 ያነሰ ቁጥር የለም። ምክንያቱም ቅድም እንዳልነው ናቹራል ነምበር ማለት ፖዚቲቭ አንድ ላይ ጀምሮ አንድ እየጨመረ የሚሄድ ነው። ፖዚቲቭ ብቻ ነው። therefore it is also ይሄ ምንድነው? ፋይናይት ነው። ማን አለ እዛ ላይ actually empty set ማለት ነው። ቁጥር እንደዛ ይሄን የሚያሟላ ቁጥር የለም። 0 ነው ሊሆን የሚችለው አይደለ? number of elements ዛ ማለት 0 በሌላ አባባል ምንድነው? ፋይናይት so empty set ማለት ነው። በሪል ትርጉሙ ባዶ ሴት ነው። እንዲህ ይሄን ሁለቱን የሚያሟላ የለም ማለት ነው። so it's preferable to say empty set ይሄን empty set ብንል ያው ፋይናይት ብለውም ያስኬዳል። ሞር ግን empty set በሚለው ማስኬድ እንችላለን ማለት ነው። ቀጥሎ አይደንቲፋይ አሁን ደግሞ ኢኳል ስክሪኑን ሸፈነብኝ። ኢኳል ኢኩቫለንት እና ኔዘር ኢኩቫለንት ኖር ኢኳል እያልን እንድንገልጽ ነው አሁን እንትን የሚለን ማለት ነው። ኦኬ ሴት ኤ ላይ ኤ ቢ ሲ አለ። ሴት ቢ ላይ 0 2 4 አለ። are these two sets equal? እነኚህ ሁለቱ ሴቶች ኢኳል ናቸው? ኢኩቫለንት ናቸው? እነኚህ ሁለቱ ሴቶች ኢኳል ሴት ነው። are they equal or equivalent?
Equivalent. There equal. are equivalent. three elements. So since Equal. there are three elements, equal Excellent. Three elements. elements in type 3. Equal. equal እያለ ያለ ሰው አለ። unequal. equivalent አብዛኞቻችሁ Three equivalent elements ያለ inside the 3 elements. equivalent They ናቸው። have equal three አይደለም። elements. yes ዲፋይን ስናደርግ equal እና equivalentን ዲፋይን ስናደርግ ምንድነው equal ማለት በአይነትም በቁጥርም ተመሳሳይ ከሆኑ ነው። ተመሳሳይ ከሆኑ equivalent ደግሞ በቁጥር ተመሳሳይ ሆነው በአይነት ተመሳሳይ ካልሆኑ ማለት ነው። therefore a b c እና 0 እነኚህ they are letters, these are numbers. therefore numbers and letters are not similar ማለት ነው። በቁጥር በኤሌመንት number of elements ሶስት አሉ። therefore it is equivalent, not equal. b ላይ set c equals l m m and n and d equals l m n. are these two sets equal? Equivalent. ለምን? Equal ናቸው። በቁጥር equivalent ናቸው ካላችሁማ በአራት ነው ያለው እኮ የመጀመሪያው ሴት ሲ ላይ No, it's not equivalent. 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 Equal It's not ናቸው? similar. Equal So, ናቸው። equal ናቸው። they are equal. ለምን equal ናቸው? ለምንድን ነው equal የሚሆኑ? ሴት ውስጥ ኤሌመንት ሪፒትድ ሲሆን it doesn't change anything. አሁን ያልከው ልጅ ጎበዝ፣ ጥሩ ምላሽ፣ ትክክለኛ ምላሽ ነው። ኤሌመንት አንድ ሴት ውስጥ ኤሌመንት ቢደገም ኢግኖር እናደርጋለን አንዱን። ሶ ሲ ማለት ሲምፕሊፋይ ስናደርግ ሲምፕሊ ኤል ኤም ኤን አንዱን መተው እንችላለን ማለት ነው። therefore ዲም እንደዛው ኤል ኤም ኤን ነው። these two sets are equal. set. Okay. What about if is not the double M? if it's not double m then it is not equal and equivalent. አሁን ይሄ k ቢሆን አንዱ m እሺ k እናደርግ እዚሁ ያኔ ምንድነው Equivalent ይሆናል። Equivalent ይሆናል። አይሆንም። ይሄ እሱ ነው ፈለኩት። l m k እና n ነው። neither equivalent nor equal ሁለቱም አይደለም። equivalentም አይደለም equalም አይደለም። እንደዚህ ቢሆን l m k n ቢሆን እንትኖቹ ምናልባት ግር እንዳይላችሁ ላጥፋ። ይሄኛው instead of m k ቢሆን ይሄ አራት ኤሌመንት ነው ያለው የተለያየ፣ ይሄ ሶስት ኤሌመንት ነው ያለው። ኢኳልም ኢኩቫለንትም አይደለም። ሌላ ነገር ነው የሚሆነው ማለት ነው። neither equivalent nor equal ሁለቱም ኢኩቫለንትም አይደለም ኢኳልም አይደለም የሚለውን ማለት ነው። so c e equals set equals x such that x is an element of natural number such that x is less than 7. natural number ነው ከ7 ያነሰ ነው አንዱ እና set e ማለት ነው። set f ደግሞ an element of whole number such that x is less than 7 እዚህ ጋር Equivalent ነው። ይሄ ምንድን ነው? ኢኩቫለንት ሊሆን ይችላል። የኤክስ አሁን የዚህ ኤሌመንት የዚህ የናቹራል ነምበርን ኤሌመንት አሁን ብንቆጥር አንድ ላይ ነው የሚጀምረው። 2 3 4 5 6 ነው ማለት ነው። 6 ላይ ያቆማል። 6 ኤሌመንት አለ ማለት ነው። የዚህኛውን ብንሰራስ ሆል ነምበር ከዜሮ ነው የሚጀምረው። 2 3 4 5 እሱም 6 ላይ ያቆማል። ስንት ኤሌመንት ሆነ ማለት ነው? ትግስቱ እድሉ ፕሊዝ ዱ ኖት ራይት 8 እና 7 7 እና 6 ይሄኛው 7 ነው። ይሄኛው 7 ኤሌመንት ትግስቱ ፕሊዝ ዱ ኖት ራይት ኦን ዘ ስክሪን sorry ኦኬ and set e 6 ኤሌመንት ነው ያለው ማለት። ስለዚህ ይሄ ምንድነው? Equivalent but not equal. no they are not equivalent። ይሄ እኮ ስንት ኤሌመንት ነው ያለው? ትግስቱ please do not touch your screen please. you said sorry but you keep doing the same thing. sorry yeah do not do it again please. ስለዚህ set e ላይ ስንት ኤሌመንት አለ? 6 ኤሌመንት ነው ያለው። set b ላይ I mean set f ላይ 7 ኤሌመንት ነው ያለው። ስለዚህ ይሄ በአይነትም በቁጥርም ያው ቁጥሮቹ እስከ 6 ዜሮን ሳይጨምር 6 ያው ተመሳሳይ ቁጥሮች አሉ። ይሄ ሲጨምር ምንድነው መጠኑ? ይሄኛው 7 ኤሌመንት ነው፣ ይሄ 6 ኤሌመንት ነው። therefore this is neither equal nor equivalent። እንደዚህ ማለት neither equal nor equivalent equalም አይደለም equivalentም ሁለቱም አይደለም። ኦኬ
ኦኬ አሁን ቀጥሎ ያሉት መልስ አላቸው። ያው ስሯቸው እናንተ አሁን እያንዳንዱን በዚህ ልክ መሄድ ትንሽ ይከብዳል። አሁን ኤቭሪቲንግ እንትን እያልን ያለ ነው። ሶ ኦልሬዲ ዲፋይን አድርገናል። አሁን ሳብሴት ፕሮፐር ሳብሴት እነኚህ ኤሌመንቶች ሳብሴት ነው ሳብሴት አይደለም የሚለውን ፕሮፐር ሳብሴት ሱፐር ሴት ኢኳል ነው የሚለውን ኤሌመንቶቹን ሁለት ሁለት ሴት ነው የተሰጠን። እዚህ ጋር የሚሆነውን ማድረግ ይቻላል ማለት ነው። ኦልሬዲ በጣም በቀላል ምላሽ ነው። መልስ ደግሞ ሰጥቻለሁ ለሁሉም መልስ ተሰጥቷል ማለት ነው። ሶ ቤተር ቱ ጎ ቱ ደ ሴክሽን 4 which is operation on set። እዚህ ሞክራችሁ ምናልባት እዚህ ላይ የከበዳችሁ ካለ you will ask me in the next class። ኦልሬዲ ምላሽ ሰጥቻለሁ። በጥንድ ሆናችሁ በጥንድ ወይም በግሩፕ ሆናችሁ ስሩ። መልስ ኦልሬዲ ክሮስ ቼክ ማድረግ ትችላላችሁ። therefore በዛ እናልፋለን። Section 4 operation on sets operation on sets setsን እንዴት ኦፕሬት እናደርጋለን ብለውን እናያለን ማለት ነው። So this subunit deals with the operation of sets, which is in a set theory there are three major types of operations. set ስለ set ስናወራ ወይ ስለ ስብስብ ስናወራ መሰረታዊ የሆኑ ሶስት ኦፕሬሽኖች አሉ። ልክ አሁን ማቴማቲክስ ኖርማሊ ፕላስ ማይነስ አዲሽን ሰብስትራክሽን ማልቲፕሊኬሽን እና ዲቪዥን እንደምንለው ማለት ነው። እንደዛ ሁሉ ለሴትስ ሲሆን ዩኒየን የሚባል ዩ፣ ሌላው ደግሞ ኢንተርሴክሽን የሚባል ኢንተርሴክሽን ማለት የጋራ የሆነ ለሁለት እና ከዛ በላይ ሴቶች የጋራ የሆነ እና ዲፈረንስ ስንል ደግሞ እቺ ስላሽ ማለት ነው። እንደዚህ ይሄ ምልክት አሁን ኤ ብዬ እንደዚህ ካልኩ ምንድነው ማለት ነው? ኤ ዊዛውት ቢ ማለት ነው። ያ ማለት ምን ማለት ነው? ሴት ኤ ውስጥ ያለ ሆኖ ሴት ቢ ውስጥ የሌለ ማለት ነው። በኤ ነው የሚጀምረው። እንዲህ ብናደርግስ ቢ ስላሽ ኤ ብናደርግ ምን ማለት ነው? ሴት ቢ ውስጥ ያለ ነገር ግን ሴት ኤ ውስጥ የሌለ ማለት ነው። ያው በብዛት እንዲህ ዩኒየን ኢንተርሴክሽን ስናይ አንድ ኮንሰፕት አለ ሁሌ የሚመጣ እሱም ቬን ዲያግራም ይባላል። ይሄ ቬን ዲያግራም ምንድነው? it is a schematic or pictorial representative of the sets ማኒፑሌሽን ወይም አናሊሲስ ላይ ያሉ ሴቶችን የሚይዝ ማለት ነው። ኢንተርሎኪንግ ሰርክልስ ያለው እንደዚህ ነገር ይሆንና ሴት ኤ ይሄ ይሆናል፣ ሴት ቢ ከዛ ደግሞ ትልቁ ሬክታንግል ውስጥ የሚቀመጥ ማለት ነው። ይሄ ትልቁ ሬክታንግል ማለት ዩኒቨርሳል ሴት የምንለው ማለት ነው። each of which is enclosed in a rectangle ማለት ነው። so which represents the universal set። ይሄ ሬክታንግል ትልቁ ዩኒቨርሳል ሴት ነው ማለት ነው። አሁን እዚህ ጋር እናያለን። so you can see here the union of two sets A and B which is denoted by A union B። እቺ ዩ ማለት ዩኒየን ነው፣ ዩኒቨርሳል ሴት ነው። ዩኒቨርሳል ሴትም ነው ግን ዩኒየን አሁን እቺኛው ኦፕሬሽን ነች። ኤ በሁለት ሴቶች መካከል ከገባ ዩኒየን ነው። ስለዚህ A union B it is the set of all elements that are either in set A set A ውስጥ ያለ ወይንም set B ውስጥ ያለ or ሁለቱም ውስጥ ያለ ማለት ነው። አሁን እዚህ ጋር ይሄ ሼድድ ስፔስ ይታያችኋል አይደል? የጠቆረው ይሄ ሙሉ ኤ እና ቢ። ስለዚህ ይሄ ምንድነው? ኤ ዩኒየን ቢ ማለት ነው። ሴት ኤ ውስጥም ሴት ቢ ውስጥም ያሉ ኤሌመንቶች ያለ ድግግሞሽ እዚህ ውስጥ ሲዘረዘሩ ማለት ነው። ይሄ ነጩ ሬክታንግሉ ማን ነው? ትልቁ ሁለቱንም ሰርክሎች የያዘው ዩ ነው። ዩኒቨርሳል ሴት እንላለን ማለት ነው። እሱ ኤንም ቢንም ይዟል ማለት ነው። ሴት ኤ እዚህ ያለ ሴት ቢ እዚህ ያለ ማለት ነው። ቬን ዲያግራም በጣም ሴቶችን በጣም በቀላል ሬፕሬዘንቴሽን እንድናውቅ የሚያገለግል ነው ማለት ነው። therefore we write this mathematically as A union B which is X such that X is an element of A or X is an element of B። A ውስጥ ወይም B ውስጥ ወይም ሁለቱም ውስጥ ያለ ማለት ነው ዩኒቨርሳል። የሱ ተቃራኒ ማለት ነው ኢንተርሴክሽን ማለት። ኢንተርሴክሽን ማለት ለሴት ኤ እና ለሴት ቢ ምን የጋራ የሆነ ሴት ኤ ውስጥ ኖሮ ሴት ቢ ውስጥ የሌለን አይጨምርም። ለምሳሌ ሴት ይሄኛው በቀይ አሁን እንዲህ ማረገው ፓርት ሴት ኤ ውስጥ አለ ሴት ቢ ውስጥ የሌለ ነው አይደል? ሴት ቢ ማለት ይሄኛው ሰርክል ነው። ይሄኛው ሰርክል ይታያቸዋል አይደለ? ሴት ቢ ውስጥ ኖሮ ሴት ኤ ውስጥ የሌለ ደግሞ ይሄኛው ነው ማለት ነው።
አሁን ሁለቱም ላይ ያለ የትኛው ይሆናል? ሁለቱም ላይ ያለ ይሄ መሃሉ ይሄ የተወሰነ በዚህና በዚህ ተጠላልፈዋል አይደል? ሁለቱም ሪንግ ሰርተዋል። እዚህ ውስጥ ያለው ይሄ የጋራ ነው ማለት ነው። ይሄ በቀይ እየቀባሁት ያለው ሰርፌስ ምንድነው? ኤ ኢንተርሴክሽን የጋራ ማለት ነው። ኢንተርሴክሽን ማለት ለሁለቱም ሴቶች የጋራ የሆነ ሐሳቡ ግልጽ ነው። ትንሽ ደገም ትችል። ሴት ኤ ኢንተርሴክሽን ሴት ቢ ማለት ሴት ኤ ኢንተርሴክሽን ሴት ቢ ማለት ሴት ኤ እና ሴት ቢ ለሁለቱም የጋራ ለምሳሌ ሴት ኤን እንዲህ እንበል ሲምፕል ኤግዛምፕል ልስጣችሁ 1 2 3 ቢሆን ሴት ቢ እዚህ ኳልስቱ ብለን 3 4 5 ቢሆን እሺ ኤ ዩኒየን ቢ ምን ይሆናል? ሴት ኤ ውስጥ ያለ ወይም ሴት ቢ ውስጥ ያለ ሁለቱም ላይ ያለ። ስለዚህ የሁለቱም ኤሌመንቶች ያለ ድግግሞች ሙሉ ሲጻፉ ማለት ነው 1 2 3 እዚህ 3 አለ ቢ ውስጥም 4 5 ሲሆን ማለት ነው። ኤ ኢንተርሴክሽን ቢስ ምን ይሆናል? ኤ ኢንተርሴክሽን ቢ ለኤ እና ለቢ የጋራ የሆነ ኤሌመንት ማለት ነው። ሁለቱም ለኤም ውስጥ ያለ ቢም ውስጥ ያለ ኤ ውስጥ ኖሮ ቢ ውስጥ የሌለን አይጨምርም፣ ቢ ውስጥ ኖሮ ኤ ውስጥ የሌለን አይጨምርም። ስለዚህ 3 ብቻ ነው አይደል? በቃ በዚህ ኮንሰፕት በቁጥር እንዲህ በፕሬዘንት ስናደርግ ያው ይሄን ሐሳብ በደንብ ይወክልልናል ማለት ነው። ዩኒየን አይተናል፣ ኢንተርሴክሽን አይተናል። ቀጥሎ ደግሞ ዲስጆይንት የሚባል አለ። ዲስጆይንት የሚሆነው ምንድነው? two sets A and B are disjoint if A intersection B equals empty set። ያ ማለት ለሁለቱም ሴቶች የጋራ የሆነ ኤሌመንት ከሌላቸው ማለት ነው። የጋራ ኤሌመንት ከሌላቸው እንዲህ ሲጠላለፉ ያው እቺ ፓርት ምንድነች? A intersection B ነች። ካልተጠላለፉ ግን A ውስጥ ያለው ሌላ ነው፣ B ውስጥ ያለው ሌላ ነው ማለት ነው። therefore ይሄ ምን ይባላል? ዲስጆይንት ይባላል ሁለቱ ሴቶች። አሁን በቁጥር ስለምናይ ሞር ኤላቦሬትድ እየሆነ ይሄዳል። So let set A equals 0 1 3 5 7 and set B equals 1 2 3 4 6 7. B the sets. Draw the Venn diagram and find A union B and A intersection B. አሁን ሴት ኤን አይተናል፣ ሴት ቢን አይተናል። አሁን ቬን ዲያግራም ትልቁን እንደዚህ ሬክታንግላችንን እንስላለን፣ ዩኒቨርሳል ሴታችንን ማለት ነው። ሴት ኤን እንደዚህ እንስላለን፣ ሴት ቢንም እንደዚህ ጠላልፈን እንስልና ከዛ በኋላ አሁን የጋራ የሆኑት ማን ናቸው? እዚህ ውስጥ እዩ። መጀመሪያ እቺ የጋራ የሆነችው ቦታ ላይ የምትገባውን ቁጥሮች እንለያለን ማለት ነው፣ እንዲቀለን ለአሰራር እንዲቀለን። ማን አለ? 1 2 3 አይደለ? 1 3 7 አይደለ? ስለዚህ እነሱ እዚሽ ጋር ይጻፋሉ 1 3 7 ማለት። ከዛ በኋላ ከ1 3 7 ውጭ ኤ ላይ ያሉት ማንና ማን ናቸው? 0 እና በዚህ ሳይድ 0 እና 5 ይኖራሉ። ቢ ላይስ ከ1 ከ3 እና ከ7 ውጭ ያሉት ማን ናቸው? 2 4 6 2 4 6 ማለት ነው። ይሄ ሴት ቢ ነው። ትልቁ ሰርክል ትንሹ ሰርክል ሴት ኤ ነው። ትልቁ ሬክታንግል ደግሞ ማን ነው? ዩኒቨርሳል ሴት ነው ማለት ነው። አሁን ኤ ዩኒየን ቢያችን ምን ይሆናል? እነኚህ ሁሉም ኤሌመንቶች ያለ ድግግሞች ይዘረዘራሉ ማለት ነው። 0 1 2 3 4 5 6 7 ሁሉም ማለት ነው። ኤ ዩኒየን ቢ ማለት ሁሉም ሳይደጋገም። ግልጽ ነው? ኤ ኢንተርሴክሽን ቢ ማለት የጋራ ነው ብለናል። ለሁለቱም ማን ናቸው? እነኚህ ኦልሬዲ ቬን ዲያግራሙ ቀድመን ስለሰራ 1 3 7 ኤክሰለንት በእንደዚህ መስራት እንችላለን ማለት ነው። ቬን ዲያግራም ያው በደንብ ነገሮችን ለማቅለል ያስፈልጋል ማለት ነው። ቬን ዲያግራም ስትስሉ ግን መጀመሪያ እንደዚህ ከሳላችሁ እንዲህ ቆላልፋችሁ ከሳላችሁ በኋላ ምን ታደርጋላችሁ? የጋራ የሆኑትን ለሴት ኤም ለሴት ቢም የጋራ የሆኑትን ቀድማችሁ የት እዚች ውስጥ ትጽፏቸዋላችሁ። ከዛ በኋላ ወደዚህ ያለው የኤ ብቻ ውስጥ ያለ ቢ ውስጥ የሌለ ማለት ነው። እዚህ ያለ ደግሞ ቢ ውስጥ ያለ ኤ ውስጥ የሌለ ማለት ነው። ኤሌመንቶቻቸውን እንዲንዘረዝራለን ማለት ነው። ሶ በዛ መሰረት ሴት ኤግዛምፕል ቱ እናንተ ትሰራላችሁ። ራይት
በዛ እያንዳንዱን እየሰራን ያው ኤግዛምፕልም ሰልፍ ቴስት ኤክሰርሳይዝም እየሰሩ መሄድ ማስነፍ ነው የሚሆነውና በግሩፕ ሆናችሁ አንድ ሲሰራ አንደኛውን እያያችሁ መሄድ አለባችሁ ማለት ነው። እዚህም ጋር ቅድም ለፕሮፐር ሴት እና ለሳብ ሴት እያየን እንደነበረ ሁሉ ምን አለ ሩሎች አሉ፣ ማቴማቲክስ ሩሎች አሉ። ሎስ ኦፍ የኤምፕቲ ሴት እና የዩኒቨርሳል ሴት ሎዎች አሉ። ይሄ ማለት እነኚህ ሎስ እያንዳንዱ ሴት ላይ የፈለግነውን ያክል ኤሌመንት ሰጥተን ብንሰራ ሁሌም ትክክል የሆነ ፋክት ነው ማለት ነው። አንደኛው ምንድነው ኤምፕቲ ሴት እና ሴት ኤ ሌትስ ሴይ ሴት ኤ ቢኖሩ የሁለቱ ኢንተርሴክሽን ማን ነው? ኤምፕቲ ሴት ራሱ ነው የሚሆነው ማለት ነው። ምክንያቱም ምንም ኤሌመንት ለሌለው ሴት እና ብዙ ኤሌመንት ላለው ሴት የጋራ ምንድነው ሊሆን የሚችል? ምንም የለም አይደል? ምንም የሌለው ሴት ኤምፕቲ ሴት። በተመሳሳይ ደግሞ ዩኒቨርሳል ሴት እና ሴት ኤ የሆነ ፋይናይት ነምበር ኦፍ ኤሌመንትስ ያለው ሴት ኤ ኢንተርሴክሽናቸው ምን ይሆናል? ኤ ነው የሚሆነው። ይሄን ዝም ብለን በሲምፕል ኤግዛምፕል ብናይ ሴት ዩን እስቲ ሴት ዩን እንዲህ እናድርግ 1 2 3 4 5 እንበል ዩኒቨርሳል ሴት ስለሆነ። እሺ ሴት ኤ ደግሞ ከሱ አነስ ያሉ ኤሌመንቶች ያሉት 1 2 3 ቢሆን ዩ ኢንተርሴክሽን ዩኒቨርሳል ሴት ኢንተርሴክሽን ኤ ምን ይሆናል? ለሁለቱም የጋራ ማን ነው? 1 2 3 1 2 3 አይደል? ይሄ ማለት ምን ማለት ነው? ዞሮ ኤ ነው አይደለ? ኤ ራሱ ነው አይደል? ስለዚህ ያ ኢትሰልፍ እንደዚህ ይሄ ፋክት ነው ማለት ነው። እነኚህ ምንድነው በብዙ ምሳሌዎች ፕሩቭ ተደርጎ የመጣ ፋክት ነው ማለት ነው። ሌላው ደግሞ ይሄ ኮሚቴቲቭ ሎው ይባላል። ኮሚቴቲቭ ሎው ማለት 1 ሲደመር 2 ማለት 2 ሲደመር 1 ነው አይደል? አይደል? እንደዚህ ቦታ ብንለዋወጥ ያ ቦታ ብንቀያየር ኮሚቴቲቭ ማለት ቦታ ብንቀያየር ማለት ነው። ሁለት ሴቶች ሲሆኑ ነው፣ ሁለት ኤሌመንቶች ሲሆኑ ነው ኮሚቴቲቭ። በተመሳሳይ አሶሲኤቲቭ የሚባለው 1 ሲደመር 2 ሲደመር 3 ኤሌመንቶች ሲሆኑ ማለት ነው። ይሄ ማለት 3 ሲደመር 2 ሲደመር 1 ነው አይደለ? ኦር ይሄንን ደግሞ ካልፈለግን እንደዚህ ፎር ኦፕሽንስ ሬዝ እንትልበልና ይሄን ብራኬቱን ቀድመን 1 + 2 ከዛ +3 ብንል ይሄ ማለት 1 ፕላስ ኢን ዘ ብራኬት 2 + 3 ይሄ ልዩነት ይኖረዋል አይኖረውም ማለት ጀስት ማተር ኦፍ ቀድሞ መስራት። አሁን ቀድመን የምንሰራው ምንድነው ብራኬቱን ነው ቀድመን የምንሰራው ማለት ነው። ብራኬት ውስጥ ያለው ከዛ በኋላ ይሄን ከጨረስን በኋላ ከዚህ ጋር እናቀናጃለን። ይሄንንም ከጨረስን በኋላ ከዚህ ጋር እናቀናጃለን። ጀስት ቀድመን የምንሰራው ነው። ይሄን ዝም ብለን ብንሰራ 3 + 3 ነው አይደል? እዚህም ጋር ብንመጣ 1 + 5 ነው አይደል የሚሆነው አይደለ? ማቴማቲካሊ ለውጥ አይመጣም። ያንን ባህሪ ነው ያንን ፕሮፐርቲ ነው የሚነግረን ማለት ነው። ግልጽ ነው? ኦኬ ሌትስ ፕሮሲድ። ሰልፍ ቴስት ኤክሰርሳይዝ 1-4 ይሄንን እናንተ ትሰሩታላችሁ። ቀለል ያለ ነው። ሲምፕሊ ኦልሬዲ ሴት ኤ ሴት ቢ እየሰጠን ነው። ቬን ዲያግራም ስለን ኤ ዩኒየን ቢ እና ኤ ኢንተርሴክሽን ቢ መሳል ነው። ምንም የሚከብድ ነገር የለውም። ይሄ በግሩፕ እየሆናችሁ በቀረቤታችሁ ሁለት እየሆናችሁ ወረቀት ላይ በስክሪፕቶ ወረቀት ላይ ድብን እናድርጋችሁ መለማመድ ያስፈልጋል ማለት ነው። ሁሌም እንደምላችሁ ማቴማቲክስ ኢትስ ኦል አባውት ፕራክቲሲንግ እንደሌላ ነገር ወይ ምንሸመድዱ አይደለም። እዛው እያየን እየተረዳን እየጻፍን ደጋግመን እየተሳሳተን እየተለማመድን የምናመጣው ነው ማቴማቲክስ እንጂ አንዴ ሸምድደን የምናልፈው አይደለም ማለት ነው። ኦኬ ሌትስ ፕሮሲድ። እዚህ ደግሞ ሌላ ኤሌመንት ይሄ ኮምፕሊመንት የሚባል አለ። ሌት ኤ ቢ the subset of universal set u ይሄ አሁን ይሄ ሴት ኤ ነጩ ስፔስ ውስጥ ያሉ ኤሌመንቶች ማለት ሴት ኤ ነው። የዚህ የዩኒቨርሳል ሴት ምንድነው? ኤሌመንት ነው፣ አሳምፕሽን ነው። then the absolute complement or simply the complement of a አሁን ኤ ኮምፕሊመንት ካልን ኤ ብለን እዚህ አፖስትሮፍ ከላይ እንዲህ ስናስቀምጥ ይሄ ምንድነው? ኤ ኮምፕሊመንት ማለት ነው which is denoted by እቺ ምልክት ማለት ነው።
ይሄ አንድ ሴት ኤ ቢኖረን ኤ ኮምፕሊመንት ማለት ባጭሩ ምን ማለት ነው? it is defined as the set of all elements of universal set that are not in set A ማለት ነው። ግልጽ ነው አይደል? አሁን እዚህ ጋር አሁን ዩኒቨርሳል ሴት ሙሉውን የሚይዝልን አለ ኤን የሚይዝልን እና ኤ ኮምፕሊመንትን የሚይዝልን ማለት ነው። አሁን ሴት ኤ ይሄ ከሆነ እቺ ኮምፕሊመንቷ ኤ ኮምፕሊመንት ማለት ምን ማለት ነው? ዩኒቨርሳል ሴት ውስጥ ያለ ሆኖ ግን ኤ ውስጥ የሌለ ማለት ነው። ለምሳሌ ጥቁር የተቀባው ፓርት ምንድነው ማለት ነው? ጥቁር የተቀባው ፓርት ሁሉ ከነጩ ሰርክል ውጭ ያለው ምንድነው? ኤ ኮምፕሊመንት ነው ማለት ነው። ግልጽ ነው አይደል? ቲቸር ይደገም ጥያቄ እስኪ ኮምፕሊመንት ማለት አንድ ሴት ለምሳሌ እዚህ ውስጥ ሴት ኤ አለን አይደል? ሴት ኤ የሆነ ኤሌመንቶች ይኖሩታል፣ 5ም 6ም ይሁን አይደል? ዩኒቨርሳል ሴት ደግሞ ሴት ኤን ጭምር የያዘ ትልቅ ሴት አለ። ይሄ ዩኒቨርሳል ማከበው ማለት ነው። የሴት ኤ ኮምፕሊመንት ማለት እዚህ ጋር ሪፕሬዘንት ተደርጓል። ይሄ ማለት ነው የኛው ኤ ኮምፕሊመንት ከለር ልቀይርና ምናልባት ቀይ ሲሆን ይሄኛው ማለት ነው። ይሄ ማለት ማን ነው? ኤ ኮምፕሊመንት ነው አይደል? ኤ ኮምፕሊመንት። ይሄ ማለት ምን ማለት ነው? ዩኒቨርሳል ሴት ውስጥ ያለ ነገር ግን ኤ ውስጥ የሌለ ብቻ ማለት ነው። ስለዚህ ይሄንን ስንወስደው ኤ እንዳለ ጥቁር የተቀባው ፓርት ምንድነው? ዩኒቨርሳል ሴት ውስጥ ነው ያለው አይደል? ሁሉ ነገር ግን ኤ ውስጥ የለም። ኤ ነጭ ነው በቃ ይሄ ፓርት። ስለዚህ ጥቁር የተቀባው ፓርት ሁሉ ምንድነው? የኮምፕሊመንት ነው ማለት ነው። ኤግዛምፕል አለ። ዋና ሐሳቡን በዛ ተረዱና በኤግዛምፕል እናቦሬት እናደርገዋለን። ሌትስ ሲ አሁን ሌት the universal set be 0 1 2 3 and 4 and set A equals 3 and 4 then A complement ምን ይሆናል? አሁን እዚህ ጋር ዩኒቨርሳል ሴታችን ኤ ውስጥ ያለው 3 እና 4 ነው። ኤ ውስጥ ያለው ነጭ ውስጥ ያለው ዩኒቨርሳል ሴት ደግሞ 3 እና 4ን ጨምሮ ማን አለው? ኦሬዲ 3 እና 4 እዚህ ውስጥ ስላሉ 0 1 2 አይደለ? አሁን ኤ ኮምፕሊመንታችን ማን ነው የሚሆነው? በዚህ ሰዓት በዚህ ዴፊኒሽን ለማካኝነት ማለት ነው ዩኒቨርሳል ሴት ውስጥ ኖሮ ኤ እና ቢ ውስጥ የሌሉት እነማን ናቸው? 0 እና 1 እና 2። ኤክሰለንት። በቃ አሁን በዲያግራም ሪፕሬዘንት ያደረግነው በቁጥር ስንተካው ግልጽ ነው ማለት ነው። በቃ እንደዚህ ነው። በቃ ዩኒቨርሳል ሴቱ ውስጥ ያለ ነገር ግን ምን ውስጥ የሌለ ኤ ውስጥ የሌለ ማለት ነው። ኤ ኮምፕሊመንት ማለት ለተጨማሪ ኤግዛምፕል እናያለን። let universal set be 1 2 3 up to 10 natural numbers ማለት ነው። let this be a universal set and A is equal to X such that X is a positive factor of 10 in set U set U ውስጥ ሆኖ ግን ኤዋ ምንድነች? የ10 ፋክተር የሆነ ፖዚቲቭ ፋክተር የሆነ ማለት ነው። ቢ ደግሞ ምንድነው? x such that x is an odd integer in U ያ ሁለቱም ዩኒቨርሳል ሴት ውስጥ ያሉ ናቸው። ኤ ሆኑ ቢ ግን ኮንዲሽኖቻቸው እንደዚህ ነው። then find A complement and B complement አሁን ያ ምን ይሆናል? ያኔ ቢ ላይ ደግሞ find A union B the whole bracket ዘግተን complement and A complement intersection B complement አሁን ዩኒቨርሳል ሴታችን በዚህ ሰዓት ማን ይሆናል ማለት ነው? እንደዚህ ትልቁ ሬክታንግል ሳልን እንበል። አረንጓዴ ላድርግ እያንዳንዱን ለዲማርኬሽን እንዲመቸን። እሺ ሴት ኤ እንደዚህ አለ። ሴት ቢ ደግሞ እንደዚህ አለ። ይሄ ሴት ቢ ነው። ይሄ ሴት ኤ ነው። ይሄ ቀዩ ማን ነው? ትልቁ ሬክታንግሉ ዩኒቨርሳል ሴት ዩ አይደለ? አሁን ዩ ላይ ምን አለ? ከ1 እስከ 10 አለ።
እሱ ሁሉንም ስለሚይዝ ችግር የለውም። ኤ ላይ እንምጣ። ኤ ላይ ምንድነው x such that x is a positive factor of 10 የኤ ኤሌመንቶች ማን ናቸው ማለት ነው? 1 2 5 10 አንድ የ10 ብዜት የሆኑ ለ10 የሚካፈሉ ማለት ነው። አዎ 10 ራሱ ኤ ኤሌመንቶችን አሁን ከተሰጠን መረጃ ምን አደረግን? ዘረዘርን። ቢስ ምን ይሆናል? ኦድ ኢንቲጀር ከ1 እስከ 10 ካሉ ቁጥሮች ኦድ ቁጥሮቹ እነማን ናቸው? 1 3 5 7 9 አይደለ? 9 ኤክሰለንት። ስለዚህ አሁን ኤ ላይ ማን እናስቀምጣለን? ኮመን የሆኑትን ኤ እና ቢ ላይ ኮመን የሆኑትን እናስቀምጣለን መጀመሪያ። አሁን ማን ነው ኮመን? 5 ነው አይደል? ለዚህ ውስጥ ሊሆን የሚችለው 5 ነው። 1 እና 5 አንድም አለ አይ ቲንክ አንድም አለ። therefore አንድ ሌላ ኮመን የለም። እሺ አሁን 1 እና 5ን ዞር አድርገናል። ቢ ላይ ማን ይቀራል? 3 7 9 3 7 9 ኤ ላይስ 1 እና 5 2 እና 10 2 እና 10 አይደል? ስለዚህ አሁን ኤ ኮምፕሊመንት ኤንድ ቢ ኮምፕሊመንትን አገኙ ነው የሚለው። አሁን በዚህ አባባል ኤ ኮምፕሊመንታችን ማን ነው ማለት ነው? ኤ ኮምፕሊመንት ኤክሰለንት። ኤ እና ቢ ኤን አይደለም። ኤ ኮምፕሊመንት ማለት ዩኒቨርሳል ሴት ውስጥ ሜምበር ሆኖ ኤ ውስጥ ያሉትን ብቻ ያስቀረ ማለት ነው። ያ ማለት የዚህኛው የኤ ኮምፕሊመንት እና ቢ ኤ ኮምፕሊመንት ማለት ኤ እና ቢን ዘርዝረናል አይደል? እዚህ ጋር ኦሬዲ እዚህ የዘረዘርናቸው ማለት ነው። ኤ ኮምፕሊመንት ማለት ምን ማለት ነው? ዩኒቨርሳል ሴቱ ውስጥ ያለ ነገር ግን ኤ ውስጥ ያሉ ኤሌመንቶችን ብቻ የማይጨምር ማለት ነው። አሁን ኤ ውስጥ ያሉ ኤሌመንቶች እነማን ናቸው? 1 5 2 10 ናቸው አይደለ? ከአጠቃላዩ ምን እንቀንሳለን ማለት ነው? እነሱን እንቀንሳቸዋለን ማለት ነው። እስከ 10 ያሉትን ሙሉ ዘርዝረን therefore ማን ይሆናል? 1 3 4 6 7 8 9 ይሆናል ማለት ነው። ቢ ኮምፕሊመንት ቢንም እንደዚሁ ዲፋይን አድርገናል። ቢ ኮምፕሊመንት ምን ይሆናል? እነዚህን ኤሌመንቶች ብቻ ሳይጨምር ዩኒቨርሳል ሴት ውስጥ ያሉት ኤሌመንቶች ማለት ነው። ግልጽ ነው አይደለ? በቃ ስለዚህ በዛ ወይ ነው የምንሰራው ማለት ነው። ቢ ላይ ደግሞ ኤ ዩኒየን ቢ ኮምፕሊመንት ኤ ዩኒየን ቢ ኮምፕሊመንት ማለት እዚህ ጋር ሙሉን አልዘረዘርንም አይደል? 1 አለ 2 አለ 3 አለ። ስለዚህ ዩ ውስጥ ማን 4 5 6ም ይቀራል 8ም ይቀራል አይደለ? ለዩኒቨርሳል ሴቱ 9 አለን። ስለዚህ 1 2 3 4 5 6 ስለዚህ 4 6 8 አሉ ማለት ነው ዩኒቨርሳል ሴቱ ውስጥ ከኤ እና ከቢ የተረፉ። ስለዚህ ኤ ዩኒየን ቢ ማለት ምን ማለት ነው? እነኚህ ሁሉም ኤሌመንቶች ማለት ነው እዚህ ጋር የዘረዘርናቸው እነዚህ 2 10 1 5 3 7 9 ማለት ነው። ኤ ዩኒየን ቢ ነው እሱ። ኤ ዩኒየን ቢ ያ ከሆነ መጀመሪያ የፈለግነው ኮምፕሊመንቱ ኤ ዩኒየን ቢ ማለት ይሄ ነው። እነኚህ አሁን የሰረዝናቸው ማለት ነው 1 2 3 5 7 9 and 10 ስለዚህ ኤ ዩኒየን ቢ ኮምፕሊመንት ማለት ምን ማለት ነው? እነኚህን የማይጨምር ግን ዩኒቨርሳል ሴት ውስጥ ያሉት ማን ናቸው? እነዚህ ናቸው አይደል? 4 6 እና 8 ናቸው አይደል? አይደል? ገብቷቸዋል አይሆን? ዋናው ሐሳቡ አይደለ? ሶ የኤ እና ዩኒየን ቢ ኮምፕሊመንት ሲሆን ምንድነው? ኤ ዩኒየን ቢን የኤ ዩኒየን ቢ ውጤት ሙሉን ኤሌመንቶች የማይጨምር ማለት ነው። አሁን ዩኒቨርሳል ሴቱን ብንዘረዝር ምን ይሆናል? 1 2 እዚህ ጋር የሌለው 3 አለ 4 አይደል? እዚህ የሌለው በዚህኛው በዩኒቨርሳል ሴት አዘራዘር አንፃር አይደል? ከዛ 5 አለ 7 አለ እዚህ ማን ይቀራል? 6 የሌሉ ማለት ነው። 7 አለ 9 አለ 8 ይቀራል አይደል? በ7 እና በ9 መሃል እነሱ ናቸው። እንደዛ ነው ማለት ነው። ሶ በዛ ወይ ዲፋይን ማድረግ እንችላለን ማለት ነው። ይሄንን ቬን ዲያግራም ከሳልን ቀጥታ ኢሚዲየትሊ ማየት እንችላለን ነው የሚለው እዚህ ጋር ቬን ዲያግራም ስንስል እዚህ ጋር ኦሬዲ
ኤ ዩኒየን ቢ ማለት እነኚህን ሙሉውን ከጨረስን ኤ እና ቢ ውስጥ ያሉትን ከጨረስን ከኤ እና ከቢ ውጭ ያሉት እነኚህ ሶስቱ ብቻ ናቸው ማለት ነው። እሱን ነው የሚለው ማለት ነው። we can immediately observe that ይሄ ኤ ዩኒየን ቢ complement is equal to ኤ complement intersection B complement A intersection B no A complement intersection B complement ምንድናቸው? ተመሳሳይ ውጤት ነው የሚያመጡት ማለት ነው። ይሄ ማለት የዲሞርጋን የሚባል ሳይንቲስት ማቴማቲሽያን አለ። የሱ ሁለት ሎዎች አሉ። ከሁለቱ ሎዎች አንዱ ሎው ነው እሱ ማለት ነው። in general for any two sets A and B A union B complement is equal to A complement intersection B complement ይሄ የዚህ የዲሞርጋን የሚባል ማቴማቲሽያን የመጀመሪያው ስቴትመንቱ ነው። ሁለት ስቴትመንቶች አሉት ኖርማል እንደዚህ የሚገለጽ ዲሞርጋንስ ለው ተብሎ for the complement set of A union B and A intersection B የመጀመሪያው ስቴትመንት በዚህ ሰውዬ ፕሮዲስ የተደረገው ምንድነው? ይሄኛው የመጀመሪያው ማለት ቀደም ያየነው እዚህ ጋር ያለው ማለት ነው። ሁለተኛው ደግሞ ምንድነው? A intersection ያው እቺ ዩኒየን እቺ ምልክት ተቀይራ ማለት ኢንተርሴክሽን B ብራኬቱን ዘግተን ኮምፕሊመንት ሲሆን ምን ይሆናል ደግሞ A ኮምፕሊመንት ዩኒየን B ኮምፕሊመንት ይሆናል ማለት ነው። ሶ ይሄ በቬን ዲያግራም እና በኢንተርምስ ኦፍ A B እና U ሲንግልስ በዚህ ወይ ይገለጻል ማለት ነው። ኦሬዲ በቬን ዲያግራም ሪፕሬዘንት ማድረግን I hope you have a good grasp of the topic ከዛ በኋላ ማዳበር ከናንተ ይጠበቃል ማለት ነው። Okay, the difference between two sets ያው ቅድም ያልነው the difference ይሄ ስላሽ እንደዚህ አይነት A ስላሽ B ብንል or B without ስላሽ A without B ወይም B without A ማለት ነው። ቅድም እንዳልነው the difference between two sets A and B which is denoted by A minus B መሆን ይችላል። ይሄ አሁን እንደ አማራጭ A minus B ብለን እንደዚህ መጻፍ እንችላለን። ይሄንንም B minus A ብለን መጻፍ እንችላለን ማለት ነው። A minus B it is the set of all elements in A and not in B ምን ይላል? the set of all elements in A and not in B ምን ማለት ነው? ትርጉሙ A ውስጥ ያለ B ውስጥ ግን የሌለ ማለት ነው። ሶ ማቴማቲካሊ A minus B ወይም A slash B A without B ምን ማለት ነው? X such that X is an element of set A and X is not an element of B ያ ማለት በማቴማቲክስ ቋንቋ ሲገለጽ የA ኤሌመንት የሆነ የB ኤሌመንት ያልሆነ ፕሊዝ ሳይለንት ማን እንደሆነ እያወራ ያለው So the notation A minus B can also be written as እንደዚህ ቅድም እንዳልነው ማለት ነው። ወይ A minus B እንዲህ መጻፍ እንችላለን ካልሆነ A slash B እንደዚህ መጻፍ እንችላለን ማለት ነው። እስቲ ኤግዛምፕል እኔና በደንብ እናጠራዋለን። if set A equal A እንደዚህ አይነት ሴት 1 2 3 4 5 6 7 ቢሆንና B 2 4 6 ቢሆን then A minus B ወይም እንደ አማራጭ A slash B ምን ይሆናል? A ውስጥ ያለ B ውስጥ የሌሉ ኤሌመንቶችን ንገሩኛል። እዚህ እያያችሁ A ውስጥ ያለ B ውስጥ የሌሉ ስለዚህ ሁለት እዚህም አለ ሁለት እዚህ አለ አራት እዚህም አለ አራት ከዛ ይቀሩት ያልሰረዝናቸውን ትነግሩኛላችሁ ማለት ነው። ስለዚህ ማን ይሆናል? 1 3 5 7 3 5 7 ማለት ነው። ባጭሩ በቃ A without B ማለት ነው ይሄ በቃ እዚህ ጋር እንዳየነው ኤግዛምፕል 2 ቀጣዩን ኤግዛምፕልን ብናይ በተመሳሳይ ቬን ዲያግራም አለ let U be a whole number less than 10 ዩኒቨርሳል ሴት ማለት ነው U A be the set of even numbers and B the set of prime numbers less than 10 እዚህ ዩኒቨርሳል ሴት ውስጥ ናቸው find the following ከነዚህ A without B አግኝ ይላል። ያው ቬን ዲያግራም እንደዚህ እናዋቅራለን መጀመሪያ ዩኒቨርሳል ሴት አለ የኤሌመንቶች ለምሳሌ ኢቨን ነምበር the set of even numbers ማን ይሆናል ማለት ነው 0 2 4
6 8 8 አይደለ less than 10 ስለሚል 10ን አይጨምርም። ስለዚህ ኤ ማለት ይሄ ነው። ቢስ 2 3 ፕራይም ነምበርስ ነው የሚለው። ፕራይም ነምበርስ ማለት ፋክተራቸው አንድ እና ቁጥሩ ራሱ የሆነ ስለዚህ 2 ጥሩ ይዛቸዋል 2 3 5 7 አይደል 9ን መጨመር አንችልም because 1 3 እና 9 ስለሚሆን ማለት ነው። ፕራይም ነምበር አይደለም 9 ስለዚህ እነኚህ ናቸው ማለት ነው። አሁን ለሁለቱም ኮመን የሆኑ ቁጥሮች የትኞቹ ናቸው? ኤ እና ቢ ላይ ቬን ዲያግራም ለመሳል እንዲህ ስለምናጠላልፍ እዚች የጋራ የሆነችው ፓርት ያለችውን ነው ቀድመን የምንችለው እንዲቀደም who is the common element for state A and state B 2 it is 2 አይደለ 2 እዚህም ስላለ ስለዚህ 2ን እዚህ ውስጥ አስቀመጥንና ከዛ ወደ ኤ ስንመጣ ኤ ላይ ማን ቀረ 0 4 6 8 0 4 6 8 ወደ ቢ ስንመጣስ 3 5 7 ቀርቧል 5 7 ከዛ the whole number less than 10 አሁን ስንት ቁጥሮች አሉ? 0 አለ 2 አለ 3 አለ 4 አለ 5 አለ 6 7 8 አለ ሁለት ቁጥሮች ይቀራሉ አይደል? ለዩኒቨርሳል ሴቱን ለማሟላት because ዩኒቨርሳል ሴቱ የሚሆነው ማን ነው? ከ0 እስከ 1 2 3 4 5 6 7 8 እና 9 10ን አይጨምርም። ስለዚህ እነኚህ ቁጥሮች ሁሉ ተዘርዝረው የቀረ ቁጥሮች አሉ አይደል? 0 አለ አንድ የለም ለምሳሌ። ስለዚህ ዩኒቨርሳል ሴት ላይ 1 እና 9 ኤክሰለንት ኦሬዲ እዚህ ያለ ማለት ነው። አሁን እንደዚህ ስናዋቅር ኢሚዲየትሊ ይቀለናል ማለት ነው። የፈለገ ብንጠይቅ አሁን እዚህ ጋር እንምጣ። ኤ ማይነስ ቢ ማን ይሆናል? ኤ ውስጥ ያለ ቢ ውስጥ የሌሉ ኦሬዲ ኤ ማይነስ ቢ ማለት ሴት ኤ ውስጥ ያሉ ሴት ቢ ውስጥ የሌሉ ይሄኛው ሳይድ ማለት ነው። ይሄኛው ሳይድ ውስጥ ይሄ ሼድ ብናደርግ ይሄን 0 4 6 8 አይደል? ያ ቢ ማይነስ ኤ ቢሆንስ? ቢ ማይነስ ኤ ቢ ውስጥ ያለስ ኤ ውስጥ የሌለ 3 5 7 ኤክሰለንት ያ ቀጥሎ ኤ ዩኒየን ቢ ቢሆንስ? ኤ ዩኒየን ቢ 1 እና 9 ሲቀር እነኚህ ሁሉም ማለት ነው 1 እና 9 ሲቀር ሁሉም እነኚህ ኤክሰፕት 1 እና 9 1 እና 9 ከሴት ኤም ከሴት ቢም ውጭ ናቸው። ዩኒቨርሳል ሴት ውስጥ ናቸው። ሶ 0 2 4 2 3 4 5 6 7 8 ይሆናል ማለት ነው። ዲ ላይ ዩኒቨርሳል ሴት ማይነስ ኤ ዩኒየን ቢ ያ ማለት ዩኒቨርሳል ሴት ዊዛውት ኤ ዩኒየን ቢ ኤ ዩኒየን ቢ ማለት እነኚህ ናቸው። ዩኒቨርሳል ሴት ደግሞ ከ0 እስከ 1 2 እያለ እስከ 9 ነው። ስለዚህ ዩኒቨርሳል ሴት ውስጥ ኖሮ እዚህ ኤ ዩኒየን ቢ እዚህ ውስጥ የሌሉ እነኚህን ሳይጨምር ስንት ኤሌመንቶች አሉ? ሁለት አይደል? 1 እና 9 ናቸው አይደል? እነኚህ ሁለቱ ብቻ ናቸው ማለት ነው። ራይት ሶ ቬን ዲያግራም በዚህ መልኩ ነገሮችን በጣም ያቀልልናል ማለት ነው። ሶ እነኚህ ቴረሞች ያው ማቴማቲካል ኢኩዌሽኖች ናቸው ወይም በብዛት ቅድም ኖት ብያለን እንዳየናቸው ነገሮች ፋክት የሆኑ ለብዙ ታይፕስ ኦፍ ሴቶች ትሩ የሆኑ ቴረሞች ናቸው ማለት ነው። እነሱ እናልፋቸዋለን። ቀጥሎ አንድ ተርሚኖሎጂ አለ ኤ ዴልታ ቢ የሚል for two sets A and B ሁለት ሴቶች ቢኖሩ the symmetric difference የሚባል አለ። the symmetric difference between these two sets is denoted by A delta B and it is defined as እቺ A delta B ማለት ምን ማለት ነው? A without B union B without A ግልጽ ነው። ኤ ውስጥ ያለ ቢ ውስጥ የሌሉ ኤሌመንቶችን እንዘረዝራለን። ይሄን ብራኬት ቀድመን ዩኒየን እሱ ደግሞ ቢ ዊዛውት ኤ ማለት ነው። ቢ ውስጥ ኖሮ ኤ ውስጥ የሌሉ ኤሌመንቶችንም እንዘረዝራለን። ፋይናሊ ሁለቱንም ሳይድ ምን እናረጋለን? ዩኒየን እናረጋለን ማለት ነው። በሌላ አባባል ይሄ ማለት ኤ ዩኒየን ቢ ይሄን የፈለጋችሁትን ኤሌመንት እየሰጣችሁ ብትሰሩ በደንብ ማየት ትችላላችሁ። በሌላ አባባል ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ኤ ዩኒየን ቢን ቀድማችሁ ትሰራላችሁ። ከዛ ኤ ኢንተርሴክሽን ቢን ስትቀንሱ የሚመጣው ሪዛልት ማለት ነው። ይሄ በዚህ ቬን ዲያግራሙ ላይ የትኛው ፓርት ይመስላችኋል? አሁን ይሄ
ኤ ዴልታ ቢ እችኛዋ ዴፊኒሽን ማለት ነው። እችኛዋ ዴፊኒሽን ወይም እችኛዋ ዴፊኒሽን ማለት ነው። አሁን ኤ ዩኒየን ቢ ማለት ሙሉ ነው አይደለ? ሙሉ ይሄ አይደለ? ይሄ ነጩንም ሁሉንም ሼድ አደረኩ። ከዛ ማይነስ ኤ ኢንተርሴክሽን ቢ ደግሞ እቺ ሌላ ከለር ላድርግና ቀይ ብቻ ማድረግባት እንደዚህ ከለር ያው መቀያየረው በደንብ ለመከታተል እንዲመቻችሁ ነውና ኤ ኢንተርሴክሽን ቢ ማለት ይሄ ነው። ኤ ዩኒየን ቢ ማለት መጀመሪያ በዚህ በፐርፕል ከለር ያሰመርኩት ሁሉም ነው። ስለዚህ ሲቀናነሱ የትኛው ፓርት ነው የሚቀረው? እቺ ፓርት ብቻ ነች አይደል የምትቀረው? እቺ ይሄ ሲቀነስ ይሄ ፓርት እና ይሄ ፓርት አይደል የሚሆነው? ደለለኝ ካሳ ፕሊስ ተው የምትባሉትን ነገር I don't know why you keep doing እዚህ ጋር ያው ለሪከርድም እየተደረገ ስለሆነ እየተጨማለቀ ነው ያለው ስክሪኑ። ኔክስት ስታዩ አይታያችሁም። ሶ ረፉ። ስለዚህ ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለት ወይም ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ማለት ቬን ዲያግራሙ ላይ የትኛው ነው? ሼድድ ፓርቱ ማለት ነው። ይሄ ሼድድ የሆነው ፓርት ሼድድ ፓርት ማለት ይሄ ጥቁር የተቀባው ፓርት አለ አይደለ? ከኤም ከቢም ሳይድ እሷ ሳይድ ነች ማለት ነው። so we will see that with the help of numbers. could you erase this please? አሁን በእናንተ ሳይድ ስለጻፋችሁ ስክሪን ላይ ማይሆን እንትን ፈጥራችኋል። erase ራይት ክሊክ አድርግና እንደዚህ ራይት ክሊክ ፖይንተር ኦፕሽንስ ላፕቶፕ ላይ ከሆነ አሁን ደለለኝ የጻፍከው ከዛ በኋላ ኢሬዘር የሚል አለ። ራይት ክሊክ አድርገ ፖይንተር ኦፕሽንስ የሚል ካልሆነ ወይም ተው በቃ just do not screen አትንኩ ስትባሉ ፕሊዝ ፎሎ አታድርጉ የሚባለውን ነገር አታድርጉ። ኦኬ ኤግዛምፕል 1 ኮንሲደር ሴት ኤ ማለት 1 2 4 5 6 8 ነው። ሴት ቢ ማለት 2 3 5 7 then we are asked to find a delta b ማለት ነው። አሁን ኤ ዴልታ ቢን ለማግኘት ፎርሙላውን እናውቀዋለን አይደል? ኦሬዲ ኤ ዴልታ ቢ ማለት ኤ ዩኒየን ቢ ዊዛውት ኤ ኢንተርሴክሽን ቢ ማለት ነው አይደለ? Yes. ያ ስለዚህ ኤ ዩኒየን ቢ ማን ይሆናል? ኤ ዩኒየን ቢ A union B 1 Ah. 2 1 1 2 for 8. 3 1 4 1 5 2 2 3 ማለት አይደል? 3 4 4 ኤሌመንት ሲደገም እንተዋለን 5 7 7 and 8 አይደለ? ይሄ ማለት ሶሪ ኤ ሳይሆን ኤ ዩኒየን ቢ ነው። ኦ ሶሪ ጠፋሁት። ኤ ዩኒየን ቢ ይሄ 1 2 2 3 3 4 5 5 7 7 8 and 8 ኦኬ አሁን ኤ ኢንተርሴክሽን ቢ ኤ ኢንተርሴክሽን ቢ 2 and 5. የጋራ የሆኑት ማናቸው? 2 and 5 አይደል? 2 and 5 ማለት ነው። ኤክሰለንት። ስለዚህ አሁን የተጠየቅነው ማንን ነው? ኤ ዴልታ ቢ አይደል? which is ኤ ዩኒየን ቢ ብራኬት እንዲንዘጋለን ቀድመ ስንሰራለን ዊዛውት ኤ ኢንተርሴክሽን ቢ አይደለ? ስለዚህ ኤ ዩኒየን ቢ ይሄ ነው። ይሄ ኤ ኢንተርሴክሽን ቢ ይሄ ነው። ስለዚህ ኤ ዩኒየን ቢ ውስጥ ኖሮ ኤ ኢንተርሴክሽን ቢ ውስጥ የሌሉ ኤሌመንቶች እነማን ናቸው? እሺ ሁለት እዚህም አለ፣ ሁለት እዚህም አለ፣ አምስት እዚህ አለ፣ እዚህም አለ። ስለዚህ የቀሩት ማለት ነው አይደለ? የቀሩት 1 3 4 1 3 4 7 8 አይደል? 1 3 4 7 8 ማለት ነው። ሶ በዚህ ወይ ቀስ ብለን ስንሰራ ምንድነው በጣም ኢዚ ነው። አንዴ ተጠላልፎ ምን ስታዩ ከባድ ነገር ሊመስላችሁ አይገባም። በጣም ኦርዲነሪ የሆነ ተራ የሆነ ኮንሰፕት ነው። ከእናንተ የሚጠበቀው ደጋግሞ
መስራት ነው ማለት ነው። ሶ እዚህም ጋር ተመሳሳይ ኤግዛምፕል አለ። ኤግዛምፕል 2 ይሄን እናንተ እንድትሰሩት እናልፈዋለን። ቀጥሎ ካርቴዥያን ኮኦርዲኔት ወይም ካርቴዥያን ፕሮዳክት ሁለት ሴቶች ቢኖሩ የሁለት ሴቶች ካርቴዥያን ፕሮዳክት የሚባል አለ። ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ኤ ኤንድ ቢ ሴቶች ቢኖሩ የነሱ ካርቴዥያን ኮኦርዲኔት which is denoted by a ክሮስ ቢ ኤ ክሮስ ቢ። ይሄ ስታነቡ እንዴት ነው የምታነቡት? ኤ ክሮስ ቢ is the set of all ordered pairs። እዚሽ ጋር ordered pairs በቅደም ተከተል የተቀመጡት ጥንድ በምን አይነት? በእንደዚህ ኤ ኤንድ ቢ ማለት ነው። ከሴት ኤ አንድ ከሴት ቢ አንድ እያደረግን ጥንድ እያደረግን where a is an element of set a and small b is an element of b. This can also be expressed as እንደዚህ mathematically እንዴት መግለጽ እንችላለን? in a set a b such that a is an element of larger set a and small b is an element of larger set b ማለት ነው። እዚህ ጋር ምንም መወሳሰብ ሳያስፈልግ ትንሽ ኤግዛምፕል አለች፣ እሱን ስናይ ይገባል። let set a becomes 1 and 2 and let set b becomes a and b, then find a cross b. a cross b ማለት አሁን ሁለት ሴቶች አሉ። ምን ማለት ነው? ኦርደር ፔር ነው የምናወጣው ማለት ነው። ኦርደር ሴቱን እንዲህ እናደርግና ከዛ በብራኬት ኤ ኮማ ቢ ነው የምናደርገው። ኤ ማለት ስሞል ኤ የኤ ስሞል ቢ የካፒታል ቢ ሴት ማለት ነው። ስለዚህ ዋን እና ኤን አንዴ እናጣምራለን። ዋን ኮማ ኤ አይደል? ኮማ አሁን ዋን አገይን ከቢ ጋር እናጣምራለን። ዋን ኮማ ቢ ምክንያቱም ኦርደርድ ፔርስ ነው። ኦርደርድ ፔርስ እንደዚህ በዚህ ብራኬት ውስጥ ኤ ኮማ ቢ እያደረግን ሁሉንም ስንዘረዝር የሚመጣው ሴት ነው ማለት ነው። ኤ ክሮስ ቢ ወይም ካርቴዥያን ፕሮዳክት ኦፍ ቱ ሴትስ ምንለው። ከዛ ሌላኛው ደግሞ ቱ ላይ እንመጣለን። ቱ ከኤ ጋር እናጣምራለን። ቱ ኮማ ኤ ከዛ ቱ ኮማ ቢ ይሆንና በእንደዚህ አይነት እንዘረዝራለን ማለት ነው። እቺ ኤ ማለት እቺኛው አሁን ኤ ዝም ብሎ ኤሌመንት ነው። ከዚህ ጋር ኮንፊውዝድ እንዳትሆኑ። ይሄኛው ጄኔሪክ ነው። ስንጽፍ ኤ ክሮስ ቢ ስንል በምን አይነት መልክ ነው የምናስቀምጠው? ኤ ኮማ ቢ ከሴት ኤ ይሄ ማለት ከሴት ኤ አንድ ኤሌመንት ከሴት ቢ አንድ ኤሌመንት ጋር እናጣምራለን። እንደዚህ እያደረግን ዘርዝረን መጨረስ ማለት ነው። ገብቷችኋል ሐሳቡ? በዛ ወይ እንድ እያደረግን ወይ ነው። ስለዚህ አሁን ኤ ላይ እንደምታዩት ኤ ላይ አንድ እና ሁለት ነው ያለው። ቢ ላይ ደግሞ ኤ እና ቢ ናቸው። ስለዚህ ኤ ክሮስ ቢ ማለት ከኤ እንጀምራለን ማለት ነው። ከዚህኛው አንድ ኮማ ኤ የመጀመሪያው ኤሌመንት፣ አንድ ኮማ ቢ ሁለተኛው ኤሌመንት፣ ሁለት ጋር እንመጣለን። አሁን ኮምቢኔሽኑን ጨረስን አይደል? ከዋን ጋር ሁለት ጋር እንመጣለን። ሁለት ኮማ ኤ ሁለት ኮማ ቢ ከዛ በኋላ ሌላ ኮምቢኔሽን የለንም ማለት ጨረስን ማለት ነው። ቢ ክሮስ ኤ ቢሆንስ? አሁን ቢ ላይ ግልባጭ ምንድነው ተቃራኒ ቢሆን ቢ ክሮስ ኤ ቢሆን ደግሞ ምናደርግ በቢ እንጀምራለን ማለት ነው። ቢ ላይ አሁን ለምሳሌ ከኤ እንጀምራለን። የቢ ኤሌመንቶች ኤ እና ቢ ናቸው አይደለ? ከዚህ እንጀምራለን። ኤ ኮማ ዋን ከኤ አንድ አሁንም ኤ ኮማ ዲስ ቱ አይደል? ከሱ ጋር ጨረስን። አሁን ቢ ጋር እንመጣለን። ቢ ኮማ ዋን and finally b ኮማ 2 ማለት ነው። ሶ በዛ ወይ a ክሮስ b ወይም b ክሮስ a ማለት ሁለት ሴቶች ቢሰጡን ክሮስ ፕሮዳክቱ ወይም ካርቴዥያን ፕሮዳክታቸውን በዚህ መልኩ መስራት እንችላለን ማለት ነው። ኤግዛምፕል 2 እዚህ ጋር አሁን ደግሞ ምንድነው ሪቨርስ እንድናደርግ a ክሮስ b ሰጠንና ሴቶቹን አግኙ ነው የሚለው። a ክሮስ b ኢኳልስ እንደዚህ ተሰጠን። then find sets a and b። ቅድም እንዳልነው ምንድነው a ማለት ምንድነው the first component አይደል? the set of all first components of set a cross b። b ደግሞ ምንድነው the set of all ሁለተኛው ኮምፖነንት ማለት ነው። ምክንያቱም እቺ ኦርደር ፔር የምትለዋን እንዳትረሱ። እቺ
እችን ፓርት ማለት ነው። ኤ ኮማ ቢ ኤ ማለት ፈረስት ኮምፖነንት ነው። ቢ ማለት ሰከንድ ኮምፖነንት ነው። ስለዚህ ፈረስት እዚህ ላይ ፈረስት የሆኑት እነማን ናቸው? ኤ ፈረስት ነው አይደል? ስለዚህ 1 1 2 2 3 እና 3 አይደለ? ስለዚህ ሴት ደግሞ ምንድነው? ቅድም ስናወራ ኤሌመንት ከተደጋገመ ኢግኖር እናደርጋለን። ስለዚህ 1 2 3 ነው ማለት ነው። ቢስ የክሮስ ፕሮዳክቱ ሁለተኛው ኤሌመንት የሆኑት ኤ ቢ ኤ ቢ ኤ ቢ ስለዚህ ተደጋግሟል አይደል? ሁለት ሌተሮች ናቸው ተደጋግሞ ኤ እና ቢ ማለት በቃ በዛ ወይ A is the set of all first components of set, I mean cross product of A and B, which is A equals 1 2 3 and B equals A and B ይሆናል ማለት ነው። ሶ አሁን ሰልፍ ቴስት ኤክሰርሳይዝ አለ። ይሄንንም ትሰሩታላችሁ። ኦልሬዲ ሰርተን የመጣ ነው። አሁን እያንዳንዱን አብረን መስራት የለብንም። መንገዱን ሂደቱን በደንብ አይተናል እያንዳንዱ ቶፒክ ላይ። ከዛ በኋላ አፕሊኬሽን አለች ማለት ነው። አንድ አፕሊኬሽን እሱን ጨርሰን ሳማሪ ነው የሚሆነው። ቀጥሎ ያለውን ያው እንጨርሳለን ማለት ነው። ሴክሽን 5 እዚህ ጋር ምንድነው የአፕሊኬሽን ኦፍ የዩኒየን እና የኢንተርሴክሽን አፕሊኬሽን ዲስከስ እናደርጋለን ማለት ነው። ዳይሬክትሊ አንድ ኤግዛምፕል አይተን እንጨርሳለን ማለት ነው። ኤግዛምፕል 1 let A and B be two finite sets such that the number of elements of set A is 12 ኤ ውስጥ ያሉ ኤሌመንቶች ብዛት 12 ነው። ሴት ቢ ላይ ያሉ ኤሌመንቶች ብዛት 16 ነው። ለኤ ዩኒየን ቢ ኤ እና ቢ ዩኒየን ሲሆኑ 24 ኤሌመንት ይኖራቸዋል። then find the number of A intersection B the number of elements of A intersection B ይሄ ያው ፎርሙላ አለ። ይሄ ፎርሙላ ማለት ነው። ይሄን በደንብ መያዝ ይጠበቅባቸዋል። ሁለት ሴት ኤ እና ሴት ቢ ቢኖር the number of elements of the two sets, I mean the union of two sets A and B is equal to the number of the elements of set A plus the number of elements of set B minus the number of elements of set A intersection B እንዲህ ነው ፎርሙላው። ስለዚህ ይሄ ጀነራል ፎርሙላ ነው። ለማንኛውም ሁለት ሴቶች ሁሌም የሚሰራ ኢኩዌሽን ነው ማለት ነው። ሶ በዚህ ፎርሙላ መሰረት አሁን የተሰጠን ማን ነው? ነምበር ኦፍ ኤ ዩኒየን ቢ እዚህ ጋር ስንት ተሰጥቶናል? እዚህ 24 ተሰጥቶናል። ነው አይደለም? ያ 24 ተሰጥቶናል። ልክ ነው። አዎ ነምበር ኦፍ ኤ ስንት አለን? 12። ነምበር ኦፍ ቢ ስንት አለን? 16። የተጠየቅነው ደግሞ ማን ነው? ነምበር ኦፍ ኤ ኢንተርሴክሽን ቢ ነው አይደል? እሱ ብቻ ነው የሚቀረም ማለት። ስለዚህ ነምበር ኦፍ ኤ ኢንተርሴክሽን ቢ is equals to 24 ማይነስ ይሄ ወደዚህ ሲሄድ ምን ይሆናል? ኔጌቲቭ ጋር ይጣፋና 28 ማይነስ 24 is equals to number of A intersection B ይሆናል አይደል? ይሄ ማለት ስንት ነው? 4 ይሆናል አይደል? 4 ይሆናል አይደል? ያ ኦል ዩኒቲ ነው ምንድነው? እዚህ ጋር እችን ፎርሙላ በደንብ አድርጋችሁ ያው መያዝ ይጠበቅባችኋል ማለት ነው። ይሄ ማለት አሁን ሁለት ሴት ቢሰጠን ሴት ኤ ቢሰጠን ሴት ቢ ቢሰጠን ወይም ነምበር ኦፍ ኤ ዩኒየን ቢ ተሰጥቶ የተጠየቀው ነምበር ኦፍ ኤ ኢንተርሴክሽን ቢ ከሆነ እንጠቀምበታለን። ወይም ይሄም ተሰጥቶ ይሄኛው ከተጠየቀም እንጠቀማለን። ወይም ሁለቱም ተሰጥቶ ከነዚህ ሁለቱ አንዱ የትኛውም ሶስት ተሰጥቶ አንዱ ይቀራል ማለት ነው። ያኔ እችን ኤግዛምፕል አይ ሚን እችን ኮሪሌሽን ተጠቅመን ሶልቭ ማድረግ እንችላለን ማለት ነው። ሶ ዲስ ጊቭስ 4 ማለት ነው። ቀጥሎ ሰልፍ ቴስት ኤክሰርሳይዝ ነው። ይሄም ተመሳሳይ አሁን የሰራናቸው ኤግዛምፕሎች ናቸው። በዛ መሰረት አድርጎ መስራት ነው። ምን ያክል ግራስፕ እንዳደረጋችሁም መረዳት ስለሚያስፈልግ ከዛ በኋላ ሳማሪ ነው ያለው። ሳማሪ ማለት ኦልሬዲ የጨረስነው ፓርት በማጠቃለያ ሆኖ ያለውን ጀስት እንድታዩት ነው። ኦልሬዲ አይተን የጨረስነው ነው። ሶ በዚህ ዩኒት 1ን እንጨርሳለን ማለት ነው። ይሄን ዩኒት እንጨርሳለን ማለት ነው።
thank you for your time and thank you for your patience. I think ሰዓት ገፍተናል ዛሬ። ለፔሸንሳችሁ አመሰግናለሁ። ጥያቄ ከሌላችሁ መልካም ምሽት። ቀጣይ ክላስ እንገናኛለን። እሺ Thank you. ቴንክ ዩ እናመሰግናለን ዶክተር። እሺ ደህና እደሩ። እሺ